አሐዱ አምላክ አሜን። እንደምዋላችሁ ቸርነቱ ብዙ የሆነ በምህረቱ ብዛት የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። ርዕሳችን ክርስቲያናዊ ስነ ምግባር የሚል ነው። ሁለተኛውን ክፍል ነው የምናየው። ኦሪት ዘጸአት ምዕራፍ 20 ከቁጥር 1 እስከ ቁጥር 3 ያለውን እናነባለን። እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። ከኔ በቀር ሌሎች አማልክት አይሁኑልህ። ቅዱስ 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 እግዚአብሔር እጅግ የተወደድክ በራስህ የምትወደድ እጅግ የተፈራህ በእርግጥ ግርማዊ የሆንክ እጅግ የምትምር የምህረት ባለጠጋ የተባልክ ኪዳንህን የማትረሳ ወዳጅነትህን የማትጥል ጌታ እናመሰግንሃለን። አሜን። ትእዛዛትህ ድንቆች ናቸው፣ ዕለት ዕለት ያበራሉ። ነፍሳችን ፈለገቻቸው፣ በዚያ ውስጥ ፈውስ አለ። አሜን። በእውነት እናመሰግንሃለን። አሜን። ሁሉን የምትይዝ ጌታ ሆይ አንተ እጠቀማለሁ ብለህ ከኛ ጋራ ህብረት አላደረክም። ለኛ ግን ጥቅማችን ነህ፣ ዓለማችን ነህ፣ ደስታችን ነህ። አሜን። በእውነት እናመሰግንሃለን። አሜን። ስለ ቸርነት፣ ስለ ምህረት ታላቅነት አንተ የመረጥከው አይነት ሰው አድርገን። አሜን። ፈቃዳችን ለፈቃድ፣ መሻታችን ለመሻትህ የተገዛ ይሆን። አሜን። በምትሰራበት ቀን ገንዘቦችህ አድርገን። አሜን። ጌታ ሆይ ቀሪውን ሰዓት እንድትባርክ ጸጋህን ከአርያም እንድትልክ የጥበብና የእውቀት ምክርን በመካከላችን እንዲፈስ የተሻለውንም መንገድ አንተ እንድትመራን እንጸልያለን። አሜን። በሰላም ጀምረን እስክንፈጽም ድረስ ራሳችንን፣ ዙሪያችንን፣ አየሩን፣ ግዛቱን፣ ልባችንን ሁሉ ለአንተ እናስረክባለን። አሜን። በአንዱ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። አሜን። ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። እሺ፣ እግዚአብሔር ይመስገን። አሜን። ጠዋት ባየነው ክፍል ላይ በአስርቱ ትእዛዛት ውስጥ የእግዚአብሔርን ጠባያትና የሰውን ጠባያት አይተናል። በእኛና በእግዚአብሔር መካከል ሊታረቅ የማይችል መራራቅ አለ። ከሰማይና ከምድር የሚርቀውን ይህንን ልዩነት ያገናኘው የፍቅሩ መሰላል ነው። እግዚአብሔር እንድናመልከው እኛን ጠይቋል፣ እንድናደንቀውም አዟል። ስለለበሳችሁት ልብስ አንዲት በግ አፍ አግኝታ ብታደንቅላችሁ አድናቆቷ ሊያስደስታችሁም ሊያኮራችሁም ማረጋገጫ አገኘው ብላችሁ እንድትወጡ አድርጋችሁ። እኛ በእግዚአብሔር ልዕልና ፊት ትቢያ ነን። እግዚአብሔር የእኛን አድናቆት መስማቱ በራሱ በቂ ነው። እግዚአብሔር የእኛን ሙገሳ ዋጋ መስጠቱ ብቻውን በቂ ነው። በእርግጥ እግዚአብሔር ያከበረው ይህንን ማንነት ነው። ይህንን ማንነት ነው። እግዚአብሔር የህይወት ዋጋ ካልሆነልን በስተቀር ምንም ዋጋ የለንም። ራሳችንን ለመቀበል እንኳን እግዚአብሔርን መቀበል ያስፈልገናል። ራሳችንን ያለ እግዚአብሔር ካየነው እጅግ መጥፎ ነው። በፊቱ ስንቆም በራሳችን ፊት መቆም እንችላለን። በአክዓብ በንጉሱ ፊት ቆሞ በፊቱ የቆምኩት ሕያው እግዚአብሔርን አለ ኤልያስ።
የሚሰማው በንጉስ ፊት እንደቆመ አይደለም፣ በእግዚአብሔር ፊት እንደቆመ ነው። በእግዚአብሔር ፊት እንደቆምን ሲሰማን በንጉስም በህሊናም ፊት መቆም ያስደፍረናል። እግዚአብሔር በእውነት ዋጋችን ነው። እግዚአብሔር ይመስገን። ትእዛዛቱን ስናይ እግዚአብሔርን የመውደዳችን መገለጫ ናቸው ብለናል። መጽሐፉም ይለዋል ፍቅረ እግዚአብሔር ይባላሉ ብለናል። አንዱን ክፋይ አሁንም ትእዛዛቱን አትኩረን ስናየው እግዚአብሔር እነዚህን ትእዛዛት የሰጠን ፍቅር ስለሆነ ነው። አምልከኝ ነው የሚለው። ምን ማለት ነው? ስትደሰት ደስታን አጫውተኝ፣ ስታዝን ደግሞ ማዘንህን ንገረኝ ነው እያለ ያለው። ወገኖቼ በዚህ ዓለም ላይ ወዳጅ የምንፈልገው ለምንድን ነው? ለስሜቶቻችን አድራሻ ለማግኘት ነው። ደስታ ስሜት ነው፣ ሐዘን ስሜት ነው። ደስታችን የሚያስደስተው ሐዘናችን የሚያሳዝነው ካገኘን በእውነት እድለኞች ነን። በእውነት እግዚአብሔር ረድቶናል። ደስታችን የሚያስደስታቸው ቢኖሩም ሁሌ አያስደስታቸውም። ሐዘናችን የሚያሳዝናቸው ቢኖሩም ሁሉ ጊዜ አያሳዝናቸውም። እኔን አምልክ ሲል እግዚአብሔር ለሐዘንህም ለደስታህም አድራሻ አድርገኝ እያለ ነው። ስለዚህ በዚህ ውስጥ ትልቅ ደስታ፣ ትልቅ የመንፈስ ሕክምና አለ። የሚያደምጠው ያገኘ አእምሮ የታከመ ነው። ብዙ ሰው የሚያደምጠው እየፈለገ ነው ያለው፣ ግን አላገኘም። ችግሩን ባይፈታለትም እንዲሰማው ይፈልጋል። ባይረዳው እንዲረዳው ይፈልጋል። ሐኪም ቤት የሚገሰግሱ ሰዎችን ስታዩ እኔ ባልድንም እንኳን ችግሩን ባወቅኩት ይላሉ። ጌታ ግን ችግሩንም ያውቀዋል፣ መፍትሄውም አለው። ጌታ ይረዳናል፣ እንደገናም ይረዳናል። ስለዚህ ትእዛዛቱን ስንመለከት እግዚአብሔር እንደውም ለኛ ያለው የፍቅሩ መግለጫዎች ናቸው። ለተቀረጸ ምስል አትስገድ ሲል እግዚአብሔር ለጉልበታችንም እኮ እየሳሳ ነው። ለዘመናችን እየሳሳ ነው። ለክብራችን እየሳሳ ነው። ሰዎች ለጅረት ሊሰግዱ ይችላሉ። ለቆሙ ዛፎች ሊሰግዱ ይችላሉ። እግዚአብሔር ግን እያለ ያለው ምንድነው? ክብራችሁ አይደለም፣ አይመጥኗችሁም፣ በክብር ኑሩ እያለ ነው ያለው። ስለዚህ ትእዛዛቱ እግዚአብሔር ለኛ ያለው ፍቅር መገለጫ ናቸው። የእግዚአብሔር የአምላክህን ስም በከንቱ አትጥራ። ምን ማለት ነው? ስሙ መፍትሄ ሰጪ ነው። ስለዚህም በጉዳይ ቀን ጥራው። ማስፈራሪያችሁን ሁሉ ጊዜ አትጠሩትም፣ አንዳንድ ጊዜ ነው የምትጠሩት። ለተገቢው ቦታ ነው የምትጠሩት። ስለዚህ በተገቢው ቦታ አምላክህን ጥራው ነው። ምክንያቱም የእግዚአብሔር ስም ሲጠራ የእግዚአብሔር መገኘት አለ። ሰማይና ምድርን የጠራ ጌታ ሲገኝ በከንቱ ከሆነ የጠራ ነው ድፍረት ነው። አንድ ንጉስን እቤታችሁ ጠራችሁት፣ አየፈለኩ መስሎኝ ነበር አልፈለኩም ብትሉት ለዚህ ነው የሚያስቀጣው። ስለዚህ የእግዚአብሔርን ስም በከንቱ እንዳንጠራ የተከለከልነው ከስሙ ጋራ ህልውናው ስላለ ነው። ስለዚህ እግዚአብሔር በዚህ ውስጥም ለኛ ያለውን ፍቅር ይገልጻል።
የሰንበትን ቀን ትቀድሰው ዘንድ አስብ። ይሄም እግዚአብሔር ለኛ ያለው ፍቅር መግለጫ ነው። እረፍ እኮ ነው እያለን ያለው እግዚአብሔር። ሁሉ ጊዜ ሳይክል የሆነ ኑሮ፣ ሁሉ ጊዜ እሽክርክሪት የሆነ ኑሮ፣ ሁሉ ጊዜ ተደጋጋሚ ኑሮ እድሜህን ያሳጥረዋል። ሕይወት በአንድ ትንፋሽ የምታልቅ የ10,000 ሜትር ሩጫ አይደለችም። ሕይወት ቀስ እያልን የምንጓዛት የ1,000 ኪሎ ሜትር እርምጃ ናት። 1,000 ኪሎ ሜትርን በሩጫ የሚጀምር ፈንድቶ ነው የሚሞተው። ስለዚህ እያረፍክ ቀጥል ነው፣ እየታደስክ ቀጥል ነው። በእውነት በሰንበት ውስጥ ባለን አምልኮ ባለን ረፍት እግዚአብሔር ይከብራል። አዎ የበለጠኛ እናርፋለን። ስለዚህ እግዚአብሔር በዚህ ቀን ስለ ስጋ እንዳታስብ። አንተ ስጋ ብቻ አይደለም ነፍስም አለ። የጠገበ ስጋ የተራበ መንፈስህን መሸከም አይችልም። የጠገበ ስጋ የሞተ መንፈስህን መሸከም አይችልም። ስለዚህ የነፍስህንና የስጋህን ህልውና ጠብቅ ነው። በዚህ ውስጥም እግዚአብሔር ለኛ ያለውን ፍቅር እየገለጠ ነው ያለው። አባትና እናትን አክብር እንዳንጸጸት እኮ ነው። ማክበር አንቱ ማለት ብቻ አይደለም እኮ። ማክበር እሺ ማለት ብቻ አይደለም፣ መርዳት ነው፣ መደገፍ ነው። ዛሬ ብዙ ሚሊዮነሮች ደስታ የላቸውም። ለምን ይመስላችኋል? በድህነት ያሳደገቻቸው እናት ዛሬ ማንም የሚበላው ንብረታቸውን መቅመስ ስላልቻለች ነው። ልብ አድርጉ ወገኖቼ፣ መርዳት መቻልም እድል ነው፣ እድል ነው። ስለዚህ እድሉ እንዳያልፍ፣ ደስታ ጥያቄ ውስጥ እንዳይገባ አባትና እናትህን አክብር። ይህም እግዚአብሔር ለኛ ያለው የፍቅሩ መግለጫ ነው። አትግደል ነው እያለ ያለው። አትግደል። እግዚአብሔር አሁንም በዚህ ውስጥ እጃችንን ከደም ህሊናችንን ከጭንቀት እያወጣ ነው ያለው። ይሄ ብቻ አይደለም፣ ከመንግስት እንዳንጣላም እየከለከለን ነው ያለው። ገሎ መኖር የለማ። እግዚአብሔር አሁንም አትስረቅ ነው እያለ ያለው። ለምን? በማህበረሰቡ ዘንድ ታማኝነት ታጣለህ። የእጅ አመድ ያለበት ሰው ጋር ማን ነው ገንዘብ የሚያስቀምጥ? እንኳን ማስቀመጥ ያስቀመጥንበትን ማናሳየው። ስለዚህ እግዚአብሔር ለታማኝነታችን አስቦ ነው የሰጠን ይህንን ትእዛዝ። እግዚአብሔርን ስለ ትእዛዙ ማመስገን ካልጀመራችሁ ስለምን ትጀምራላችሁ? ለዚህ ነው መዝሙር 118 ስታነቡ ቃሉን ያደንቀዋል። ማር ነው ይለዋል፣ ወለላ ነው ይለዋል፣ ብርሃን ነው ይለዋል፣ መሪ ነው ይለዋል፣ ምንም አይለዋል። በእውነት እግዚአብሔር ቃሉ ሞገሳዊ ነው። ስለ ሞገሳዊው ቃሉ እግዚአብሔርን ማመስገን አለብን። አታመንዝር ነው የሚለው። አታመንዝር ነው የሚለው ወገኖቼ። ምክንያቱም በማመንዘር ውስጥ ብዙ የህይወት እንቅፋት አለ። ሰዎች ተደላድለው ለመኖር እያቀዱ ሳለ ቤት ሰራው፣ ልጆቼን አስመረው፣ የልጅ ልጅ አየው፣ ከዚህ በኋላ ደስ ብሎኝ እኖራለሁ ሲሉ በ20 ዓመት የወለዱት ልጅ ይመጣል፣ አድጎ ይመጣል። በ30 ዓመት የተወለደው ልጅ አባቴ ብሎ ይመጣል።
ኑሮ ይፈርሳል፣ ትዳር ይናጋል። ስለዚህ ዝሙት ለቀጣይ ዘመን የሚፈነዳ ፈንጂ መቅበር ነው። በአጭር ቋንቋ በዝሙት መደሰት በፈንጂ ኳስ እንደመጫወት ነው። አዎ ድቡልቡል ነው ፈንጂ፣ አዎ ይገፋል፣ ግን ቀጥሎ ያጠፋል። ብዙ ኑሮ የተናጋው በዚህ ነው። የሚደንቃችሁ ነው፣ አታመንዝር የሚለውን ቃል የማያውቁ ሕዝቦች እንኳን ሳይቀሩ ዝሙት ቤታቸውን ያፈርሰዋል። ስለዚህ ይህ የሚያሳየን በተፈጥሯችን ውስጥ እግዚአብሔር ያስቀመጠው ክብር ነው። ምንዝርና የምንድን ነው ብለን አልቀደመ የአምልኮም ነው ብለን የለ ሌላ አምላክ መደረብ። እግዚአብሔር አዳም ብዙ ሚስቶች ቢያስፈልጉት ብዙ ሔዋኖችን ይፈጥርለት ነበር። ለአንድ ወንድ አንድ ሴት ነው የፈጠረው፣ ለአንዲት ሴት አንድ ወንድ ነው። ስለዚህ ሰው በኪዳኑ እንዲጸና በእውነት በዚህ ውስጥም ያለው ፍቅር ነው። እኛ ያልተጨነቅንለትን ቤታችንን እግዚአብሔር ሲጨነቅለት ፍቅር እኮ ነው። በባልንጀራህ ላይ በሐሰት አትመስክር። ይሄም ለጊዜው ነው የሚያስደስተው። እንኳን በሐሰት አይደለም በእውነትም ብንመሰክርበት እኮ ለጊዜው ነው እረፍት የሚሰጠው፣ ቆይቶ ይቆጠቁጣል። ለህሊና የቤት ስራ አታስቀምጥ። መልካም እንቅልፍ ያለው በምቹ ትራስ ውስጥ አይደለም፣ በንጹህ ህሊና ውስጥ ነው። መልካም እንቅልፍ ያለው በምቹ ትራስ ውስጥ ሳይሆን በንጹህ ህሊና ውስጥ ነው። እግዚአብሔር ዘልቆ ለህሊናችን፣ እግዚአብሔር ዘልቆ ለነጋችን ይጨነቃል። ስለዚህ በትእዛዛት ውስጥ አሁንም እግዚአብሔር ለኛ ያለው ፍቅር ነው የሚብራራው። የባልንጀራን ቤት አትመኝ። በዚህ ውስጥ ምን አለ? ፍቅር አለ። እግዚአብሔር ለኛ ያለው ፍቅር አለ። የማንም ሰው በጎ ዕድል የኔ ነው ብለን ማሰብ አለብን። ምኞት ካልተገራ ሞትን ነው የሚወልደው። ስለዚህ ኃጢአትን በዕለት ጽንስ የምናጨናግፈው በምኞት ነው። ካደረ ደም ይረጋል፣ ካደረ ጅማት ይጠመጠማል፣ ካደረ አጥንት ይነሳል፣ ካደረ አካል እያወጣ ይመጣል። የኃጢአት ልደቱ ሞት ነው። ስለዚህ በምኞት አስቀረው ነው እያለ ያለው። በትእዛዛት ውስጥ እግዚአብሔር ለኛ ያለውን ፍቅር እናገኛለን። 10ቱ ትእዛዛት ሁለት ክፋይ ነው ያለው ብለናል። ሁለት የድንጋይ ጽላቶች ብዙ ጊዜ እናስባለን አይደለ? አንደኛው ሰሌዳ ስለ ፍቅረ እግዚአብሔር የሚናገር ነው። አንደኛው ሰሌዳ ደግሞ ስለ ፍቅረ ቢጽ የሚናገር ነው። ጽላት የሚለው ቃል የብዙ ቃል ነው። ሰሌዳዎች ማለት ነው። በነጠላ ሲጠራ ጽሌ ነው የሚባለው። ስለዚህ አንዱ ጽሌ ስለ ፍቅረ እግዚአብሔር፣ ሌላኛው ጽሌ ደግሞ ስለ ፍቅረ ቢጽ ወንድምን ስለ መውደድ ይናገራል። እግዚአብሔር እነዚህን ቃል ኪዳኖች በድንጋይ ላይ ቀርጾ መስጠቱ አትኩሮት እንድናደርግ ያደርገናል። በድንጋይ ላይ የሚጻፉ ነገሮች 1000 ዓመት ይነበባሉ። የፍቅረ እግዚአብሔር የመጀመሪያው
ዝርዝር ከኔ በቀር ሌሎች አማልክት አይሆኑልህ ነው። 10ቱ ትእዛዛት ስነ ምግባር ነው ካለ የስነ ምግባር ሀሁ አምልኮ ነው። አምልኮ የሌለበት ስነ ምግባር እድሜ የለውም። በሮሜ 1:4 ላይ ስታነቡ በእምነት የሚሰራ ይላል። ስራ ሊኖር ይችላል፣ ግን በእምነት መሰራት አለበት። እግዚአብሔርን ማምለክ አምልኮ ለእግዚአብሔር መንግስትነት የምንገብረው ግብር ነው። ስለዚህ የማይገብር ይቀጣል። እግዚአብሔር ማንንም አይቀጣም። እግዚአብሔር ሲቀጣን ህልውናውን ነው የሚያርቅብን። ከራስ ጋር መሆን ነው መቀጣት። ያለ እግዚአብሔር መሆን ነው መቀጣት። የሲኦል እሳት ምን ይመስላችኋል? ያለ ማቋረጥ በስህተታችን ፊት መኖር ነው። ስለዚህ አምልኮ ለእግዚአብሔር የሚከፈል ምንድነው? ግብር ነው። ግብር ቅድመ ሁኔታ የለውም። መንገዱ ካልተጠገነ ግብር አልከፍልም አይባልም። የመብራት መቆራረጥ ካልተስተካከለ አልከፍልም አይባልም። ቅድመ ሁኔታ የለውም። አምልኮም ቅድመ ሁኔታ የለውም። እግዚአብሔር ስላደረገልን ብቻ ሳይሆን ስለማንነቱ አምልኮ ይገባዋል። እኛ አምልኳችንን ምስጋናችንን ለእግዚአብሔር እንደማበረታቻ ነው የምናቀርበው። ያንን የለመንኩትን ፈጽመሃልና ጌታ ሆይ ጎበዝ ነህ ቀጥልበት እያልን ያለ ነው አይደለም። እግዚአብሔር ትልቅ ነው። በማንነቱ አምልኮ ይገባዋል። አድራጎቱ ብቻ ሳይሆን ህልውናውም የምስጋና ርዕሳችን ነው። አዎ እግዚአብሔር የሌለበት ስነ ምግባር መንግስት የሌለው ሰላማዊ ሀገር ነው። እግዚአብሔር የሌለበት ስነ ምግባር መንግስት የሌለው ሰላማዊ ሀገር ነው። ይሄ ሰላም ግን አይቀጥልም። ሰዎች ያለ መንግስት ላይነካኩ ይችላሉ። ያለ መንግስት ግን ሊመሩ አይችሉም። እግዚአብሔር የሌለበት መልካምነት እድሜ የለውም። እድሜ የለውም። ስለዚህ የፈሪሃ እግዚአብሔር ነው የስነ ምግባር መሰረቱ። የዓለት ቤቱ ምንድነው ስንል ፈሪሃ እግዚአብሔር አምልኮተ እግዚአብሔር ነው። ከግብፅ ምድር ከባርነት ቤት ያወጣው እግዚአብሔር አምላክ እኔ ነኝ፣ ዋጋ የከፈልኩልህ እኔ ነኝ፣ እኔን አምልከኝ። ግብፃውያን የተቀጡበትን መዓት እናስታውሳለን አይደል? በቅማል፣ በዝንብ፣ በጓጉንቸር፣ በሌሎችም እነዚህ ሁሉ ግብፃውያን የሚያመልኳቸው አማልክት ናቸው። እግዚአብሔር በአማልክቶቻቸው የቀጣቸው። የእስራኤል ልጆች ግን በሚያመልኩት ዳኑ። እነዚያ በሚያመልኳቸው ተቀጥተዋል። አንተ ግን ባመለከኝ በእኔ ድነሃል። ስለዚህ እኔን አምልከኝ። ሁላችንም የምንለው ባመለክናቸው ነው የተቀጣ ነው። በወደድናቸው ነው የተቀጣ ነው። ባመናቸው ነው የተቀጣ ነው። ያመናቸው ያመለክናቸው ሁሉ ይቀጡናል።
እግዚአብሔርን ስናመልክ ይባርከናል። ከግብፅ ምድር ከባርነት ቤት ያወጣሁ እግዚአብሔር አምላክህ እኔ ነኝ። የነፃነት ጌታ እኔ ነኝ። ከዓለም ልዕለ ኃያል ሀገር ከግብፅ ጋር ተደራድሬ ነፃ ያወጣሁ እኔ ነኝ። ስለዚህ የምታመልከኝ በነፃ አይደለም፣ ስላደረኩልህ ነው። ነፃ ስላወጣሁ ነው፣ ስላዳንኩህ ነው። እግዚአብሔር ከአሕዛብ አማልክት ልዩ የሚያደርገው ምንድን ነው? ከምድር ነገስታት ልዩ የሚያደርገው ምንድን ነው? ፈጥሮ የሚገዛ መሆኑ ነው። ሌሎች ሁሉ የሚገዙት ያልፈጠሩትን ነው። ለፈጠረን ካልተገዛን ላልፈጠረን መስገዳችን አይቀርም። ምክንያቱም ሰው ከአምልኮ ነፃ አይደለም። እግዚአብሔርን የማያመልኩ ሰዎች ብታገኙ ጣዖት ማምለካቸው አይቀርም። ምንም ሃይማኖት የለኝም የሚሉ ሰዎችን ብታገኙ እንኳን ፍልስፍናቸው አምላካቸው ነው። ስላሴን ክደን በደርግ ዘመን ግን 3 ሰዎችን ያውን ፎቶአቸውን ሰቅለን እነሊን እነሱን ነበር ስናመልክ የኖር ነው። ሰው ከአምልኮ ነፃ አይሆንም። ስላሴን ከካደ 3 ነገሮችን ማቆሙ አይቀርም። አንዱን ጌታ ከካደ አንድ ነገር መስገዱ አይቀርም ለአንድ ነገር። እግዚአብሔር ግን ፈጥሮ የሚገዛ አምላክ ነው። አድኖ የሚሾም አምላክ ነው። እኔን አምልክ ማለት ሹመት ነው። ከባርነት ቤት ያወጣሁ እኔ ነኝ። የእስራኤል ልጆች በግብፅ ሳሉ እግዚአብሔርን ማምለክ አይችሉም። ምክንያቱም ነፃ ያልወጣ ሕዝብ ማምለክ ስለማይችል ነው። አምልኮ የነፃነት ምስጋና ነው። ስለዚህ እግዚአብሔር ሕዝቤን ልቀቅ፣ የ3 ቀን መንገድ ተጉዘው ያመልኩኛል ያለው። የ3 ቀን መንገድ የሚቆጠረው የግብፅን ድንበር የኤርትራን ባህር ከተሻገሩ በኋላ ነው። 3 ቀን መንገድ ተጉዘው ፍጹም ከግብፅ መውጣት ነው። አምልኮ ከዓለም በመለየት ነው። ፈርዖን እናንተ አምልካችሁ ነው፣ ከብቶቻችሁና ሚስቶቻችሁ ልጆቻችሁ ግን እዚህ ይቆዩ ብሎ ነበረ። አምልኮ ደርሶ መልስ የለውም። አምልኮ ጨክኖ መውጣት ነው። አምልኮ ደርሶ መልስ የለውም። አምልኮ ጨክኖ መውጣት ነው። አምልኮ ለግብፅ ሞቶ ለጌታ መኖር ነው። ዓለም በእኛ ተስፋ እስክትቆርጥ እኛም በዓለም ተስፋ እስክንቆርጥ ድረስ መለያየት አለብን። በብዙ ሰዎች ላይ ዓለም ተስፋ አልቆረጠችም። ታዩት የለ ነገ ተመልሶ ይመጣል ነው የምትለው ዓለም። ስለዚህ የመጠጥ ወንበሩ ማንም አልያዘበትም። የሱስ ወንበሩን ማንም አልያዘበትም። ይመጣል ነው። ዓለም ተስፋ እስክትቆርጥብን ድረስ ከዓለም መውጣት አለብን። የሱ ነገር አብቅቷል። ይሄ መጽሐፍ ቅዱስ የሚባል ነገር፣ ይሄ ቤተ ክርስቲያን የሚባል ነገር የገባ አይወጣበትም እስኪባል ድረስ ዓለም በእኛ ተስፋ መቁረጥ አለባት። ይህንን ነው ሐዋርያው እኔ ለዓለም ዓለም ለእኔ ከተሰቀለበት ከክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ። ይሄ እኮ ነው ዓለም ለእኔ የሙት ልባሽ የሆነችበት፣ እኔም ለዓለም ሙት የሆንኩበት። አዎ
የጌታችን የኢየሱስ ክርስቶስ መስቀል እኛ ለዓለም ዓለም ለኛ የሞተችበት ቀጠና ነው። ከኔ በቀር ሌሎች አማልክት አይሁኑልህ፣ አታምልክ፣ ይታምልክ አታምልክ። ባታምልክ ውስጥ ማምለክ አለ። ስለዚህ ሰው ሰይጣንንም እግዚአብሔርንም አልቀበልም ማለት አይችልም። አንዱን ካላመለከ ሌላኛውን ማምለኩ ግድ ነው። አታምልክ ማለት በውስጡ አምልክ ነው። ለብዙ አማልክት አትስገድ ማለት ለአንዱ አምላክ ስገድ ማለት ነው። ብዙ ሰዎች እኔ እንዲህ ያለ ምንም ነገር አልፈልግም፣ ዝም ብሎ መኖር፣ ጥሩ መስራት ብቻ ይላሉ። አይደለም። ጣዖት ላያመልኩ ይችላሉ፣ ግን ያታምልክ የውስጥ መመሪያው የሚገባውን አምልክ ነው። ስለዚህ ወገኖቼ በጣም ነፃ ሰዎችን አትውደዱ። እኔ ይህንንም አልቀበልም ዝም ብሎ መኖር ብቻ ነው የሚሉ ሰዎችን ብዙ አትውደዱ። አትመኑ፣ ልባችሁን አትጣሉባቸው። ትክክል ያልሆነ ነገር የሚያመልኩ እውነቱን ሲያገኙ ዞር ይላሉ፣ ወደ እውነቱ ዞር ይላሉ። የአምልኮ ስሜታቸውን የገደሉ ግን ከባድ ናቸው። በአምልኮ ጎዳና ውስጥ የእግዚአብሔር ጠባይን ስናየው እግዚአብሔር አምልኮ የሚገባው አምላክ ነው። መቅደሱ ጭር እንዳይል አይደለም የምንዘምርለት። እግዚአብሔር በባህሪው ምስጉን ነው። እሱ ያለ መላእክት ነበረ፣ ግን ብቸኝነት አልነበረበትም። ምስጋናችን ያከብረናል እንጂ እሱን አይጨምርለትም። መቀበሉ ብቻውን በቂ ነው፣ ባይባረከን እንኳን። ከእናንተ ያነሱ የሚመስሏችሁ ቢያደንቋችሁ አድናቆታቸውን እንኳን መቀበል ይከብዳቸዋል። ደግሞ ምኑን አውቆት ነው የምትሉት? በጣም ያነስን ሰዎች እሱን ስናደንቀው እኛን ዘንበል ብሎ መስማቱ፣ በእውነት መስማቱ ብቻውን በቂ ነው። ባይፈጽምም ጌታ ልመናችንን ማዳመጡ በትዕግስት ብቻውን በቂ ነው። ጌታ ግን ከዚህም ያለፈ ነው። እግዚአብሔር አምልኮ የሚገባው ብቻ አይደለም፣ አምልኮ ተቀባይም ነው። መልስ አለው፣ በረከት አለው። እንድንሰማ አድርጎ የፈጠረን ጌታ ይሰማል። እንድንናገር አድርጎ የፈጠረን ጌታ ይናገራል። ምክንያቱም እኛ የእርሱ ዘመዶች ነን ተብሏል። ዘመዶች ከሆንን እኛ ሕያው እንደሆንን እሱ ምንድነው ማለት ነው? ሕያው ነው። ስለዚህ ከጣዖት ውስጥ ሕያው ነገር ሊገኝ አይችልም። ከሕያው ውስጥ ነው ሕያው የሚገኘው። ስለዚህ እግዚአብሔር የኛ ፈጣሪ ለመሆኑ ሕያውነታችን ምስክር ነው። እኛ የጣዖት ግኝት እንዳልሆንን ሕያውነታችን ራሱ ይቃወመናል። እግዚአብሔር ባህሪው፣ እግዚአብሔር ጠባዩ፣ እግዚአብሔር ጠባዩ ብሁተ ህላዌ ነው። ብቻነት ነው። ብቻውን ጥበበኛ ለሆነ ብቻውን ለሚኖር ይላል ቃሉ። እግዚአብሔር ብቸኛ አይደለም፣ ግን ብቻነት ባህሪው ነው። ስለዚህ ከኔ በቀር አለ አምልኮ የባህሪ ገንዘቡ ነው። አምልኮ የባህሪ ገንዘቡ ነው። ከኔ በቀር ሌሎች አማልክት አይሁኑልህ። አማልክት
ብዙ ናቸው። እግዚአብሔር ግን አንድ ነው። ብዛት የፍርሃት ውጤትም ነው። ማይፈራው ጌታ ግን አንድ ነው። ብቻውን በቂ ነው። እግዚአብሔር ይመስገን። አሜን። በዚህ በህንድ ሀገር ብትሄዱ ከ2 ሚሊዮን በላይ ጣዖታት አሉ። ኢየሱስንም አንዱ የጣዖት አካል አድርገውታል። ሌላም እንደው ወስደን ከነገርናቸው አንድ ነገር ሰይመው እሱንም 2 ሚሊዮን ስንተኛ ያደርጉታል። አማልክት ብዙ ናቸው። ጌታ ግን አንድ ነው። ጣዖታት ሁሉ ጊዜ የተቀረጹ ነገሮች ወይም ሰዎች የተለያየ ነገርን እያቀለሙ እየቀቡ የሚሰግዱላቸው ብቻ አይደሉም። በልብ የሚሰገድላቸው ጣዖቶች አሉ። እኛ በጉልበት ስለሚሰገድ ነው ብዙ ጊዜ የምናስበው። ገንዘብ የኪስ ጣዖት፣ ሰው በልቡ የሚሰግድለት። ገንዘብን ፊት ለፊት አስቀምጦ ሰው ሲሰግድ አታዩ። ልቡ ግን ሰግዷል። ስለ ገንዘብ ይገላል፣ ይሰርቃል፣ በሐሰት ይመሰክራል። የማያደርገው የለም። መጨረሻ ስትጠይቁት የሚለው ምንድነው? እንጀራ ነው። ጣዖት፣ ባዕድ አምልኮ ከእግዚአብሔር ውጭ እምነት፣ ተስፋ፣ ፍቅር የምንጥልበት ነገር ሁሉ ነው። እምነት፣ ተስፋ፣ ፍቅራችንን የሚወስድ ነገር በሙሉ ጣዖት ነው። ዛሬ የሰው ልጆች አፍ አውጥተው ክብር ምስጋና ለቴክኖሎጂ ይድረሰው እያሉ ነው ያሉት። እሱም ጣዖት ነው። ለሀያላን መንግስታት ኒውክሌር ጣዖታቸው ነው፣ ማስፈራሪያቸው ነው። ጣዖት ብዙ ነው። ትምክህት ሁሉ ጣዖት ነው። ጉልበት ትምክህት ከሆነ ጣዖት ነው። ትምህርት ዋናው ጭንቅላት ነው። እሱን እየመነዘርኩ እኖራለሁ የምንል ከሆነ እሱም ጣዖት ነው። ወገኖቼ እውቀትን በብደት ይሻራል። የማይሻረው ክርስቶስ ብቻ ነው። ይጠፋል፣ አይምጣ ጌታ ብቻ ነው። እግዚአብሔር የማይወደው ነገር ትምክህት ነው። በአምልኮቱ የሚመጣበት ነገር ትምክህት ነው። መልአክን ሰይጣን ያደረገ ትምክህት ነው። አዳምን ከገነት ያስወጣ ትምክህት ነው። ትምክህት የምግባር ሳይሆን ትምክህት የሃይማኖት በደል ነው፣ ክህደት ነው። እግዚአብሔር እንደዚህ ዘመን ትምክህትን ለመስበር ጨክኖ የወጣበት ዘመን የለም። ሰዎች ተናግረው ካፋቸው ሳይጨርሱ ነው የሚሰበረው። ስለዚህ ወገኖቼ አንዳንድ ጊዜ ለምንወዳቸው እንቅፋት እንዳንሆንባቸው በጣም አንመልከታቸው፣ እንዳናሰብራቸው አይናችን በጌታ ላይ ይሁን። አይናችንም በሱ ላይ ብቻ። ከጌታ ውጭ ያሉን የሚመስሉን ሁሉ ውሸቶች ናቸው፣ አታላዮች ናቸው፣ ከእውነተኛው አለኝታ የሚለዩ ማዘናጊያ ናቸው። ያለን ጌታ ብቻ ነው። አዎ ሌሎች አማልክት አይሁኑልህ። በጣም ብዙ ነው ወገኖቼ፣ በጣም ብዙ ነው፣ በጣም ብዙ ነው። ዳዊት በመንግስቱ ከተደላደለ በኋላ በአንድ ዘመን ሰይጣን ሹክ አለው። ሰራዊት ልቁጠር አለ። ሰራዊት መቁጠር ፈለገ። ለምንድን ነው ዳዊት ሰራዊት መቁጠር የፈለገው? በሰራዊት ብዛት ለመመካት ነው። እግዚአብሔር ነብዩን ላከ። 3 አይነት መዓቶችን ከ3ቱ አንዱን መረጣለው።
ምንም አራተኛ የምህረት አማራጭ የለውም። ከሶስት ቅጣቶች አንዱን መረጥ አለው። ቸነፈርን መረጠ። ወረርሽኝ ማለት ነው ቸነፈር። በ3 ቀን 70,000 ሰው አለቀ። በ3 ቀን ውስጥ 70,000 ሰው ረገፈ። እግዚአብሔር ትምክህትን አይወድም። በሰራዊት መመካትም አይወድም። በጎበዝ መመካትም አይወድም። በዘመድ መመካትን አይወድም። አዎ እግዚአብሔር በዚህ ዘመን ትምክህትን ለመስበር ጨክኖ ወጥቷል። የኃያላን መንግስታት ኢኮኖሚያቸው ዕለት ዕለት እየተመታ ነው ያለው። ምንም የሚያስመካ ነገር የለም። ለኛ ለድሃ ህዝቦች እንኳ እንደው ድሃ ለማለት ተጸይፈው ከድህነት በታች ነው ያሉት። አሁን እኛ እየደከምን ያለነው ገና ድሃ ለመሆን ነው። ከድህነት ወለል በታች ነው። አንደኛ፣ ሁለተኛ፣ ሶስተኛ ዓለም እያሉ ሁሉም ዓለም እየተረበሸ ነው። ዓለም ድንበር የለሽ የሆነችው በመከራ ነው። ዓለም ድንበር የለሽ የሆነችው በትምክህት ሰበራ ነው። ምን የሚያስመካ አለ ወገኖች? የሚያስመካው አንዱ ብቻ ነው። ከኔ በቀር ሌሎች አማልክት አይሆኑልህ። አታስባቸው፣ አታስጠጋቸው። በቤትህም በልብህም ስፍራ አትስጣቸው። እኔ ነኝ አምላክ፣ እኔ ነኝ መመኪያ፣ እኔ ነኝ ማረፊያ፣ እኔ ነኝ ጥግ። ወገኖቼ እግዚአብሔር አክብሮ የሚገዛ አምላክ ነው። አክብሮ የሚገዛ አምላክ ነው። ዓለም አዋርዳን የምትገዛው በኃጢአት ስጋችን ገዝቶንም አይተናል፣ አዋርዶን ነው። ጠላትም ገዝቶን አይተናል፣ አዋርዶን ነው። እግዚአብሔር ግን አክብሮ የሚገዛ ነው። ስለዚህ የመጀመሪያው 10ቱ ትእዛዛት የመጀመሪያው ክፍል አምልኮ መሆኑ ስነ ምግባር፣ የመጀመሪያውና ትልቁ ስነ ምግባር እግዚአብሔርን ማወቅና ማምለክ ነው። የ10ቱ ትእዛዛት የመጀመሪያው ክፍል ፍቅረ እግዚአብሔር ከተባለ የፍቅረ እግዚአብሔር የመጀመሪያው አንቀጽ ደግሞ እኔን አምልክ ከሆነ አምልኮ የፍቅር አገልግሎት ነው። አምልኮ ግዳጅን ለመወጣት የሚደረግ አይደለም። አምልኮ የፍቅር አገልግሎት ነው። ስለዘመሩ ምን ዘምረው አይደለም፣ ስላስቀደሱ ምን ቀድሰው አይደለም። የፍቅር አገልግሎት ነው። ዕጣን ያለ እሳት አይሸትም። አምልኮም ያለ ትኩስ ልብ አያርግም። አምልኮ ያለ ትኩስ ልብ አያርግም። ስለዚህ አምልኮ የፍቅር አገልግሎት ነው። አምልኮ ሁለንተናዊ መገዛት ነው። ያመልከኝ ዘንድ፣ ይሰዋልኝ ዘንድ፣ ይሰግድልኝ ዘንድ አንድ ናቸው። እነዚህ ነገሮች መስገድ፣ መሰዋት፣ ማምለክ አንድ ናቸው። ህዝቤን ልቀቅ ነው ያለው። ህዝቡ ሲለቀቅ ልጆች አይቀሩም፣ ሚስት አትቀርም፣ ገንዘብ አይቀርም፣ ሁለመና መውጣት አለበት። አምልኮ ሁለንተናዊ መገዛት ነው። አምልኮ ሁለንተናዊ መገዛት ነው። ስለዚህ ያመልከኝ ዘንድ ህዝቤን ልቀቅ አለ እግዚአብሔር። ይገዛልኝ ዘንድ ህዝቤን ልቀቅ አለ እግዚአብሔር።
ሁለተኛውን ትእዛዝ እንይግድለም። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምሳሌ የተቀረጸውንም ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝም ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና። ይሄ የአዲስ ኪዳኑን መንፈሳዊ አምልኮ ያስታውሳል። አምልኮ ከእይታ ከጊዜ ከቦታ ውጭ ነው። ስለዚህ የምናመልከው ታይታ በሌለበትም ነው። የምናመልከው ታይታ በሌለበትም ነው። አምልኮ ታይታ በሌለበትም ነው። የሚታይ ነገር በሌለበትም ማምለክ መቀጠል አለበት። ከክርስቲያኖች ጋር ማምለክ ተገቢ ነው። ቤተክርስቲያንም ባለበት መስገድ ተገቢ ነው። ግን ክርስቲያኖች በሌሉበት አምልኮ አይቀጥልም ወይ? አገልጋዮች በሌሉበት አምልኮ አይቀጥልም ወይ? አይቀጥልም ወይ? ወገኖቼ አምልኮ ኮንትራት አይደለም። አምልኮ ሰዎችን እያየን የምናከናውነው ተግባር አይደለም። አምልኮ እግዚአብሔርን በማየት የሚደረግ አገልግሎት ነው። እግዚአብሔርን ካላየን መራመድም ማሰብም ማቀድም ተስፋ ማድረግም ከባድ ነው። ከባድ ነው። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸውን ምስል ለአንተ አታድርግ። ምክንያቱም እግዚአብሔር የሚመለከው እግዚአብሔርን በሚመስል ነገር አይደለም። በሕያውነቱ አምልኮን ተቀባይ ነው። በመንፈስ ማምለክ ማለትም ይሄው ነው። በእግዚአብሔር መገኘት ውስጥ ሆነን ማምለክ ነው። ህልውናውን እያጣጣምን መስገድ ማለት ነው። እግዚአብሔርን ከአሕዛብ አማልክት ልዩ የሚያደርገው ዳዊት እንደገለጠው የሚያይ አምላክ ነው። የሚያይ አምላክ ነው። እግዚአብሔር በእርግጥም ያያል። እግዚአብሔር የሚያይ ብቻ አይደለም፣ እግዚአብሔር የሚሰማ አምላክም ነው። ይመልሳል። እግዚአብሔር እጆች አሉት ይሰጣል። የአሕዛብ ጣዖታት እጅ አላቸው ግን አይሰጡም። የአሕዛብ ጣዖታት የአፍ ቅርጽ ያላቸው ቃል የላቸውም። ጌታ ግን ለኛ ቃል አለው። የአሕዛብ ጣዖታት የእግር ቅርጽ አላቸው ግን በጭንቀታችን አይደርሱልንም። እግዚአብሔር ግን ይደርስልናል። ስሙ ይባረክ። አሜን። ስለዚህ የምናመልከው አምላካችን እንደ አሕዛብ ጣዖታት የምንሸከመው አምላክ አይደለም። የሚሸከመን ነው። የሚችለን ነው። የአምልኮ ነገር እጅግ ወሳኝ ስለሆነ እግዚአብሔር ለሁለተኛ ጊዜ አጽንኦት ሰጠው። ተቀረጸ ምስል አትስገድ በማለት መስገድ ትልቅ መገዛት ነው። እግዚአብሔር ጋር ከምንሰግደው ውጭ የሰገድንበትን ዘመን የተንበረከክንበትን ዘመን ብናስታውስ ተማሪ ቤት ያውም ስንቀጣ ነው። ለመባረክ የተንበረከክነው ጌታ ጋር ነው። የምንንበረከክለት አምላክ ማግኘት
ተንበርክከን የምናወራው አባት ማግኘት እድለኛነት ነው። እድለኛነት ነው ወገኖቼ። ለማን ይሰገዳል ብላችሁ ነው? የምንሰግድለት ማግኘት በራሱ የሚያስደስት ነው። በዚህ ክፍል ላይ እግዚአብሔር በሚጠሉኝ ላይ አለ ከእርሱ ሌላ አምላክ ማምለክ እግዚአብሔርን መጥላት ነው። መጥላት ነው። እግዚአብሔር ፍቅርን የሚመዝነው በአምልኳችን ነው። ዳዊትን እንደ ልቤ ያለው ለምንድን ነው? ባለመበደሉ ነው? አይደለም። ዳዊት በዘመኑ ከእግዚአብሔር ሌላ ለጣዖት አልተንበረከከም። በጉልበቱ አልበደለም። ለእስራኤል አምላክ ብቻ በዘመኑ ሰግዷል። ስለዚህ እግዚአብሔር እንደ ልቤ የሚለን በአምልኳችን ታማኝ ስንሆን ነው። በሚወዱኝ አለ እግዚአብሔርን መውደድ እግዚአብሔርን ማምለክ ነው። እስከ ሺህ ትውልድ አብርሃምን ተመልከቱ። እግዚአብሔር እስከ 1000 ትውልድ ድረስ ኪዳኑን ጠብቆለታል። አምልኮ ቃል ኪዳን አለው። ስታመልኩ ራሳችሁንም ትውልዳችሁንም ታስመልጣላችሁ። ተራ ግንኙነት አይደለም፣ ለዘመን የሚተርፍ በረከት ነው። በዚህ ክፍል ላይ እግዚአብሔር ቁጣው እስከ 3 እስከ 4 ትውልድ፣ ምህረቱ ደግሞ እስከ 1000 ትውልድ። ለዚህ ነው መዓትህ የራቀ ምህረት የበዛ የተባለው። እግዚአብሔር ምህረቱ ብዙ ነው። ሰማይና ምድር በውስጣቸው ያሉ ሁሉ የግል ሀብቱ ቢሆኑም እግዚአብሔር በእነሱ ባለጠጋ አልተባለም፣ በምህረቱ ነው ባለጠጋ የተባለው። እግዚአብሔር ብልጥግናውን የለካው በምህረቱ ነው። ቀናተኛ አምላክ ነኝ አለ እግዚአብሔር። ጎልማሳ በሚስቱ ንጉሥ በመንግስቱ እንደሚቀናው ይባላል። የእግዚአብሔር ቅናት ግን ከዚህ የተለየ ነው። ጎልማሳ በሚስቱ ንጉሥ በመንግስቱ የሚቀኑት ቅንዓት እርኩስ ቅንዓት ነው። የእግዚአብሔር ቅንዓት ግን ቅዱስ ቅንዓት ነው። ጎልማሳ በሚስቱ ንጉሥ በመንግስቱ የሚቀኑት ቅንዓት ነፍሰ ገዳይ የሚያደርግ ነው። የእግዚአብሔር ቅንዓት ለማዳን ነው። ጎልማሳ በሚስቱ ንጉሥ በመንግስቱ የሚቀኑት አጣለሁ ብለው ሰግተው ነው። እግዚአብሔር አይሰጋም። ታዲያ ምንድነው ቅንዓቱ? ልጃችሁ ያማረ ገበታ አዘጋጅታችሁለት ጎዳና ላይ ወድቆ ከገንዳ ላይ ቢበላ ትቀናላችሁ ሳይቸግረው ብላችሁ። ያማረ አልጋ ዘርግታችሁለት ቱቦ ውስጥ ቢያድር ትቀናላችሁ፣ ውስጣችሁ ይቆጫል ሳይቸግረው ብላችሁ። ሳይቸግረን ለጣዖት ብንሰግድ፣ አምላክ ሳናጣ ጉልበታችንን ብናባክን እግዚአብሔር ይቀናል። የቀናው ለኛ ነው። ስለዚህ ለተቀረጸ ምስል አትስገድ። አምልኮ የፍቅር መግለጫ ነው። አምልኮ አጽንኦት ያለው ነገር ስለሆነ እግዚአብሔር በአንደኛና በሁለተኛ ትእዛዝ ላይ አጽንኦት የሰጠበት ትእዛዝ ነው። አምልኮ ለእግዚአብሔር ለመንግስትነቱ ያለ ቅድመ ሁኔታ የምናቀርበው ግብር ነው፣ የምንከፍለው ግብር ነው። እሱ እግዚአብሔር ደግሞ ሲፈጥረንም ሲያድነንም በእኛ ላይ ባለቤት ነው። ስለዚህ አምልኳችን ለሱ ነው። እግዚአብሔር ይመስገን። ቀጣዩን ሶስተኛውን ትእዛዝ የእግዚአብሔር አምላክን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውም የሚለውን በቀጣዩ ጊዜ እናያለን። ክብሩ ለአምላካችን ለእግዚአብሔር።
በረከቱ ለእኛና ለሕዝባችን ይሁን። እግዚአብሔር ይባርካችሁ።